ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም። ሀገራችንንም አማን ሰላም አላህ ያድርግልን። የመጣውን በላእ በሙሉ አላህ ይመልስልን። በወንጀላችን ነውና የመጣው ወደ አላህ መመለስ ነው መፍትሄው። ምንም አይነት በላእ በወንጀል እንጂ አይመጣም። ያ በላእ በተውባ እንጂ አይነሳም ይላሉ። ተውባ ነው የሚያነሳው፣ ወደ አላህ መመለስ ነው፣ ሰደቃ ማብዛት ነው፣ የተቸገሩ ወገኖችን መርዳት ነው። የኛ አሁን ስራ ይህ ነው። ወደ አላህ ስብሓነሁ ወተዓላ መቃረብ፣ ዱዓ ማድረግ ይኖርብናል ኢንሻአላህ። ሀገር እንደቀላል ሊፈርስ ይችላል። የፈረሱ ሀገሮችንም እያየን ነው። ይህንን በላእ አላህ እንዲያነሳልን፣ ሰላምን አላህ እንዲያሰፍንልን ዱዓ ማድረግ አለብን ኢንሻአላህ። ሁላችንም ሱጁድም ላይ ያው ቁኑትም እየተደረገ ነው በየመስጂዱም። ይህ ዱዓ መደረግ አለበት ኢንሻአላህ። የዛሬው ርዕሳችን አረጃ ተስፋ፣ በአላህ ላይ ተስፋ ማድረግ ማለት ነው። ስለ ተስፋ እናወራለን ኢንሻአላህ። ሙእሚን ምንጊዜም በሁለት ክንፍ ነው መብረር ያለበት። የተስፋ ክንፍ ያስፈልገዋል፣ የፍርሃት ክንፍ ያስፈልገዋል። በመጀመሪያ ተስፋን እናያለን፣ ከዛ በኋላ ፍርሃትን እናያለን። በአላህ ረሕመት ላይ ተስፋ ስለማድረግና የአላህን ቅጣት ስለመፍራት ሁለቱ በተከታታይ የምናያቸው ርዕሰ ጉዳዮች ይሆናሉ ኢንሻአላህ። እስካደረሰን ያክል እየመጣን ሁለቱንም እናያለን ኢንሻአላህ። ተስፋ ማለት ምን ማለት ነው? አረበኛ ቃሉ ተስፋ ማለት ልብ የሚወደውን ነገር በማሰብና በመጠባበቅ ሰላም ማግኘት ማለት ነው። ተስፋ ስንል አንድ በጣም የምንፈልገው የምንወደውን ነገር እሱን በመጠባበቅ ልባችን ኢርቲያህ ሲሆን ሲያርፍ ተስፋ ይባላል። ተስፋ ነው የሰው ልጅ የሚያኖረው አይደለም እንዴ? ተስፋ ሲቆርጥ ህይወት ከባድ ነው የምትሆነው። የምንፈልገውና የምንወደውን ነገር በመጠባበቅ ልባችን ኢርቲያህ ሲያደርግ ሲያርፍ ተስፋ ይባላል። ለምንወደውና ለምንጓጓለት ነገር ሰበቦችን ሳናደርስ ከሆነ የምንጠባበቀው ረጃ ሳይሆን የሚባለው ጉሩር ይባላል። መሞኘት፣ መሸንገል ይባላል። ያልዘራነውን ልናጭድ ካሰብን ያ ሞኝነት ነው፣ ተስፋ አይደለም። ተስፋ ማለት ሰበቦቹን አድርሶ የሰበቦቹን ውጤት መልካም ነገር መጠባበቅ ተስፋ ይባላል። አንዳንድ ጉዳዮች ደግሞ መሆናቸው እርግጠኛ የሆነን ነገር የሚሆንን ነገር መናገር እንዲህ እንዲሆን ተስፋ አደርጋለሁ አይባልም። ለምሳሌ ፀሐይ ነገ እንደምትወጣ ተስፋ አደርጋለሁ አይባልም። ትወጣለች ገብታችኋል አይደል? የሚሆን ነገር ነው፣ መቅጡዕ ነው። ያ ነገር እንደሚሆን እርግጠኛ የሆንበት ጉዳይ ነው። ዑለማ አልቁሉብ ይህ ስለ ልብ የሚመራመሩ የቀልብን በሽታ የቀልብን መድኃኒት የሚያጠኑ እንደነ ኢማሙ አልገዛሊ እንደነ ኢማም ኢብኑ አልቀይም ረሕመቱላህ ዐለይህ ጀሚዓን ሁሉንም አላህ ይማራቸው አላህ ይዘንላቸው፣ እነ ኢብኑ አልጀውዚ ይህ በቀልብ ጉዳይ ላይ ኤክስፐርት የሆኑ ዑለማዎች ማለት ነው። ምን ይላሉ? አነ ዱንያ መዝረዐቱ ልአኽራ፣ ዱንያ ማለት የአኽራ ማሳ ናት አሉ። ማሳ ናት። ወልቀልቡ ከልአርድ፣ ልብ ደግሞ እንደ መሬት ማለት ነው አሉ። ዱንያ ማሳ ናት፣ ልብ መሬት ማለት ነው። ወልኢማኑ ከልቡዙሪ ፊሃ፣ ኢማን ደግሞ እዛ ላይ እንደሚዘራው ዘር ነው አሉ። ገብስ ወይም ጤፍ ይሄ
ፍሬው አለ አይደለ የሚዘራው እሱ ኢማን የሚባለው ቡዙሩ ነው አሉ ዘሩ ነው والطاعات جارية مجرى تقليب الأرض وتطهيرها طاعة الله مجزات مسجد مصوم صدقة موتات زكاة موتات صدقة مستات ذكر مادرب قرآن مقرات نني طاعوج الله سبحانه وتعالى مجزات دقمول لك مريتون عندما رسناول እና ማጣሃራት እዛ ያለን አረም የመሳሰሉ ነገሮችን መሬቱን እየገለባበጡ እንደ ማጽዳትና እንደ ማረስ ነው ومجرى حفر الأنهار وسياقة الماء إليها مسنو قفرو وحا عند مفسس مالتنا ምሳሌው በጣም ይገርም ነው አይደል በተለይ የገጠር ሰው በደንብ ይገባል ከተማው እኮ እርሻ ሲባል ራሱ በአእምሮአችን ላይ መጣ ይችላል ያው በቪዲዮ ካላየ ነው አዝርት ዘርቶ አንድ ሰው መጀመሪያ አርሶ አዝርት ዘርቶ በመስኖ ውሃ ካላጠጣው ዝም ብሎ ከተወው ኢማን የሚባለው ነገር በጧዓ ካልታገዘ ዋጋ የለውም ፍሬ አያመጣም والقلب المستهتر بالدنيا بدنيا يسطمچ قلب دنيا ብቻ ጉዳዩዋ የሆነች هم غما ጭንቀቷ دنيا ብቻ የሆነች ልብ አሉ كالارض السبخة التي لا ينمو فيها البذر አዝርት የማይበቅልበት ምድረ በዳ እንደማለት ነች የደረቀ መሬት ማለት ነው በዱንያ ብቻ መሽጉል የሆነች ጣዓ የሌለባት አላህን መገዛት የሌለባት ልብ ልክ የደረቅ መሬት ላይ የማያበቅል መሬት ላይ እንደተዘራ አዝርት ነች ويوم القيامة هو الحصاد قيامة ቀን ማለት ደግሞ አሉ ማጨጃው ነው አዝርት መሰብሰቢያው ቀን የቂያማ ቀን ይባላል ዱንያ ማሳ ነች እዛች ማሳ ላይ የተዘራችው ዘር መቼ ነው የምትታጨደው የቂያማ ቀን ትታጨዳለች ولا يحصد أحد إلا ما زرع ማንም ሰው ደግሞ ከዘራት ውጪ የሚያጭደው ነገር የለውም ማለት በነፍስ ወከፍ ነው ያቺ ዘር ደግሞ በነፍስ ወከፍ يا فاطمة بنت محمد سليني من الدنيا ما شئت لا أغني عنك من الله شيئا አንቺ የፋጡማ ሆይ የሙሐመድ ልጅ አሉ ነብያችን ሰለላሁ ዐለይሂ ወሰለም ዱንያ ላይ የፈለግሽውን ነገር ጠይቂኝ የዱንያ ጉዳይ የምችለውን አደርግልሻለሁ لا أغني عنك من الله شيئا كالله جن منم يمادن شيء اللي يجمع له النبي صلى الله عليه وسلم يزرعشون نوم التاججو يا نبي مست مهناتشو يا نبي الله لوط مست على دنا يا نبي مست مهنا عدنا قلت سنو عدلم كلهم سو يزرعون نو يمياتشدو የተዘራው አዝርት ደግሞ የኢማን አዝርት ካልሆነ በስተቀር አያበቅልም وقلما ينفع إيمان مع خبث القلب إيمان مراسو كلب مبلاشت غا ያን ያክልም አይጠቅምም አሉ ቀልብ ራሱ ቆሻሻ ከሆነ መሬቱ ካልጸዳ የተዘራው ዘር ጥሩ ቢሆን እንኳን ከአረም ካልጸዳ መሬቱ ዘሩ አይጠቅምም አሉ ልብ ውስጥ ያለው ኢማን ሊጠቅም የሚችለው ቀልብ ውስጥ ያለ በሽታ ሲጸዳ ነው ሕቅድ ሰውን ጥላቻ ጎሜ ሐሰድ
ምቀኝነት የመሳሰሉ በሽታዎች ቀልብን ወርሰውት ኢማን ቢኖር በምን አቅሙ ይፋፋል? እንዴት ብሎ ገብታችኋል አይደል? መሬቱ የተስተካከለ መሆን መቻል አለበት። ያ መሬት ደግሞ ቀልብ ነው። መሬት ላይ የማያበቅል ምድረ በዳ ላይ ወይም አሸዋማ መሬት ላይ ብንዘራ እንደማይበቅለው ሁሉ ስራ ሳይሰራ ረጃ በአላህ ላይ ምህረቱን መጠበቅም እንደዛ ነው አሉ። ግልጽ ነው አይደል? የአላህን መግፊራ ምህረት ተስፋ ልናደርግ የምንችለው መቼ ነው? መብቀል የሚችል አዝዕር ዘርተን ለዛ አዝዕርት ደግሞ አስፈላጊውን እንክብካቤ ስናደርግለት ብቻ። ያ ካልሆነ ተስፋችን ጉሩር ነው፣ ሞኝነት እንጂ ተስፋ አይደለም። ይህንን በኋላም በደንብ የምናየው ይሆናል። ጥሩ መሬት የፈለገ ሰው፣ ጥሩ መሬት ያስተካከለ ሰው፣ ጥሩ አዝዕርት የዘራ ሰው በሚገባው ነገር ደግሞ ያን አዝዕርት የቀለበ ሰው፣ ውሃ የመሳሰሉ ነገሮችን በደንብ አድርጎ ያመቻቸ ሰው፣ ከዛም አልፎ በአዝዕርቱ ዙሪያ ላይ ማሳው ላይ ያሉ አረሞችን ተከታትሎ የነቀልና ያጸዳ ሰው፣ ይህ ጥሩ አዝዕርት ጥሩ ማሳ ሆኖ አጨዳውም ጥሩ ሆኖ ጥሩ ምርት ያገኛል። ተቃራኒው ምናል ማሳው ዱንያ ነች፣ መሬቱ ቀልብ ነው። ቀልቡን የምናጠጣው መስኖ አድርገን የምናፈስበት ጣዓ ነው፣ አላህን መገዛት ነው። አረሙን መነቃቀል ማለት ቀልብን የሚጎዱ የቀልብ በሽታዎችን ከቀልብ ማጽዳት ማለት ነው። ይህንን ያደረገ ሰው የቂያማ ቀን የአጨዳው ቀን ጥሩ ምርት ያገኛል። ነቢዩ ዓለይሂ ሰላቱ ወሰላም በአንድ ወቅት የጀነት ሰው መመልከት የፈለገ አሁን የሚያልፈውን ሰው ይመልከት አሉ። ከሰሓቦቹ ጋር ተቀምጠው አንድ ሰው አለፈ። በሌላም ቀን የጀነትን ሰው መመልከት የፈለገ አሁን የሚያልፈውን ሰው ይመልከት አሉ። አሁንም ያው ሰው አለፈ። ሶስተኛ ቀን ይህንኑ መሰከሩ ነቢ ሰለላሁ ዐለይሂ ወሰለም። ድጋሜ ሶስተኛ ቀን ያው ራሱ ሰው ያለፈ። ነቢዩ ሰለላሁ ዐለይሂ ወሰለም የጀነት ሰው ብለው በዱንያ ላይ የመሰከሩለት ሰሓባ ነው። አብዱላህ ብን ዑመር እንደው አባቴ ጋር አንዳንድ ነገር ተፈጥሮ እንደው አንተ ጋር እባክህ ልቆይ ብለው ምክንያት ፈጥረው እንደው ይህ ሰውዬ የሚሰራውን ስራ አይቼ ያን ኸይር ስራ እኔም ሰርቼ ወደ ጀነት እንድገባ ብለው እሱ ቤት በእንግድነት አረፉ። 3 ቀን ቆዩ። 3 ቀን የተለየ ስራ ሲሰራ አላዩትም። ይሰግዳል፣ ይተኛል፣ እንደውም በቃ ብዙም የተለየ ነገር የለውም። ኢላ አነሁ ሲገላበጥ ብቻ ሱብሓነላህ ከእንቅልፉ ነቅቶት አልሐምዱሊላህ ችን ብቻ ይላል። መጨረሻ ላይ እኔ ወደ ቤቴ እንግዲህ መሄጃዬ ነው፣ እኔ እንኳን ምክንያት ፈጥሬ አንተ ጋር እንትን ያልኩት የተቀመጥኩት ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለው ሲመሰክሩልህ ሰምቼ ነው እና እባክህ ንገረኝ፣ ምንድነው የተለየ የምትሰራው ስራ ምንድነው አሉት። እንዳየ ሆኖ ሌላ ምንም ሰራው ስራ የለኝም አላቸው። ከቤት ሊወጡ ሲሉ ጠራቸው። ናና ምናልባት አላቸው፣ ምናልባት ሁሌ ወደ አልጋዬ ሲሄድ ቀልቤ ላይ በአንድም ሙእሚን ላይ መጥፎ ስሜትና ጎሜ ሳይኖረኝ ነው የሚሄደው። ወደ አልጋዬ ሲሄድ ወለይሰ ፊ ቀልቢ ሸይ፣ ልቤን ንጹህ አድርጌ ነው ወደ መኝታ የሚሄደው። በአንድ ሙእሚን ላይ መጥፎ ስሜት ውስጥ የለም። እችማ ሁላችንንም የከበደችው እሷ ነች ያስገባችሁ ያሉ እሳቸው። እስኪ የትኞቻችንን ወይ ከዘመድ ወይ ከስራ ቦታ ወይ ከመስጅድ በመዝሃብም ይሁን
በገንዘብም ይሁን በምንም ይሁን የሆነን ሰው ያላልንበት እንደው ከዚህ ንጹህ የሆነ ሰው አለ ወለኹ ከዚህ እስካልጸዳን ድረስ ነስር አይመጣም። ወንድሜ ከኔ ይበልጣል እስካላልን ድረስ ነጃ መውጣት የለም። ሁሉም ሙእሚን ከኔ ይበልጣል እኔ ከሱ በታች ነኝ የሚል ውስጣዊ የእውነት ስሜት ከሌለን አይሆንም፣ ገና ነው ማለት ነው። ወንድማማችነት የእውነት ኢማን የሚባለው ነገር ገና ይቀረናል። ሁላችንም ኢንሻአላህ ጥረት እናድርግ ቀልባችንን ጣሃራ ማድረግ ላይ ማለት ነው። ያ ነው መሬቱን አስተካክሎልን አላህ ፊትም ጥሩ የሆነ አዝዕርት እንድንለቅም ማሳችን ያማረ ሆኖ ምርታችን የፋፋ እንዲሆን የሚያደርገው ማለት ነው። ስለዚህ ተስፋ የምንለው ነገር የምንፈልገውን ነገር በጣም እንዲሆን የምንከጅለውን ነገር ተምሂድ አድርገን ወደዛ ያን ሊያደርሰን የሚችል ነገር አስተካክለን ነው የምንጠብቀው እንጂ እጅ አጣጥፈን ኢነላህ ገፉር ረሒም አላህ መሐሪ ነው አላህ አዛኝ ነው ጀነቱን እንግዲህ ለማን ፈጠረው ለኛው አይደል ይያል ግን ወደ ጀነት የሚያመራንን ስራ ሳንሰራ ዝም ብለን የምንጠብቀው እሱ አማኒ ይባላል። ነብዩ ሰለላሁ ዐለይሂ ወሰለም በጣም አስጠንቅቀዋል። እሱ ወተመና ዐላ አላህ አልአማኒ ብለው የገለጹት ነው። አላህ ሱብሓነሁ ወተዓላ በተከበረው ቁርአኑ ይህንን ይለናል። ኢነ ለዚነ አመኑ ወለዚነ ሃጀሩ ወጃሃዱ ፊ ሰቢልላህ ኡላኢከ የርጁነ ረሕመተላህ ወላሁ ገፉሩ ረሒም። ተመልከቱ፣ እነኛ ያመኑት ሰዎች ለአላህ ዲን ብለው የተሰደዱት ሰዎች በአላህ መንገድ ላይ የታገሉት ሰዎች ኡላኢከ እነርሱ ናቸው እነኛ ሰዎች ናቸው ምን ያደረጉ የርጁና ረሕመተላህ የአላህን እዝነት ተስፋ ሊያደርጉ ሙስተሒቅ የሆኑ የሚገባቸው ሰዎች እነዚህ ናቸው አለ አላህ። ምን አይነት ሰዎች? ያመኑ መልካም የሰሩ በአላህ መንገድ ላይ የተሰደዱ በአላህ መንገድ ላይ የታገሉ ሰዎች እነዚህ ኡላኢከ የርጁነ ረሕመተላህ የአላህን ረሕመት ተስፋ የማድረግ መብት ያላቸው እነዚህ ናቸው ማለት ነው። ገብታችኋል አይደል? ማመን፣ መስራት፣ በአላህ መንገድ ላይ መታገል። ወላሁ ገፉሩ ረሒም የአላህ እዝነት እና ረሕማም የሚገባቸው እነሱ ናቸው። አላህ አዛኝና ሩህሩህ የሆነ ጌታ ነው። ዑለማዎቹ ምን ይላሉ? ተኽሲስ ውጁድ ረጃ ተስፋ የማድረግ መብትን ለነዚህ ብቻ አጥሮት ነው የምናየው አሉ እዚህ ቁርአን አያ ላይ ኡላኢከ የርጁነ ረሕመተላህ ብሎ ተስፋ የማድረግን መብት ለነሱ ብቻ ኻስ አድርጎታል ይላል። እነዚህ ናቸው ተስፋ ሊያደርጉ የሚገባቸው የታገሉ ሰዎች፣ የለፉ ሰዎች፣ የሰሩ ሰዎች ናቸው። ሶስት ነገሮች ያስፈልጋሉ ለተስፋ። ተስፋ ሶስት ነገሮችን ይፈልጋል። አንደኛ የምንፈልገውን ነገር መውደድን ይፈልጋል። በጣም ልንፈልገው ልንወደው ይገባል ተስፋ የምናደርግበትን ነገር። ሁለተኛ ባናገኘው በጣም ልንሰጋ ይገባል። ያን ነገር ባናገኘው ምንድነው ምን ሆነው? ሶስተኛው ሰዕይ ይፈልጋል። ወደዛ ወደምንፈልገው ነገር መንቀሳቀስ መልፋት ይፈልጋል። ለምሳሌ ጀነትን ተስፋ የማያደርግ ሙእሚን አለን? ሁላችንም ጀነትን ተስፋ እናደርጋለን አለ። እዚህ ጀነትን በጣም ልንፈልገው ልንወድ ይገባል ማለት ነው አንደኛ። ሁለተኛ ጀነትን ብናጣ ምንድነው የሚከሰተው ብሎ ማሰብ ያስፈልጋል። ምንድነው ውጤቱ? ጀነት ከሌለ ጀነት ካልገባ እንደ ሰው የት ነው ቦታው? ፈሪቁን ፊል ጀነቲ ወፈሪቁን ፊል ሰዒር፣ ሁለት ነገር ነው ያለው። ስለዚህ ሰዒር ጀሃነም አለ ማለት ነው። ኸውፍ ሚነል ፈዋት ያ ነገር
ተስፋ ያደረግነውን ነገር ባናገኘው ምን ይመጣብኝ ይሆን ብለን መፍራት ያን ማሰብ ሶስተኛ ወደ ጀነት የሚያደርሰውን ጉዞ ጥረት ማድረግ ሰዒ ማድረግ እነዚህ ሶስቱ መሟላት አለባቸው ይላል እነዚህ ሶስቱ ከሶስቱ አንዱ ከጎደለ የእውነት ተስፋ አይኖርም ለምሳሌ በጣም ፈልገነዋል ግን ካልሆነም ችግር የለም ምንል ከሆነ የተሟላ ተስፋ አይኖርም የተሟላ ፍላጎት ጠንካራ ረጃ አይኖርንም በዛ ጉዳይ ላይ ኦኬ ፈለግነው እንዲያመልጠንም አልፈለግንም በጣም እንሰጋለን ግን አስፈላጊውን እንቅስቃሴ ማናደርግ ከሆነ ወደዛ የሚያደርሰንን ነገር ይሄም ደግሞ አይሆንም አቅል ያለው ሰው ይህንን አያደርግም በጣም ፈልገነው ቢያመልጠን ደግሞ በጣም እንደምንጎዳ የምናስበውን ነገር ሳይ እናደርጋለን እንደ ወላሂ እኔ አንዳንድ ጊዜ የሚገርመኝ ምንድነው በራሴ ማለት ነው የዱንያ ጉዳይ ላይ ቶለሬት ማናደርጋቸው ማንታገሳቸው ጉዳዮች አሉ ለምሳሌ ገንዘብ ማግኘት አለብኝ ይላል አንድ ሰው ገንዘብ ካገኘው የቤቴን ኪራይ ከፍላለሁ ቤተሰቦቼን አስተዳድራለሁ ይላል አይደለም እንዴ ካላገኘውስ ከሰው እጅ ልወድቅ ነው ልመና ላይ ልወድቅ ነው ይላል ካላገኘ ከቤት ተባሮ እንደሚወጣ ያውቃል አደጋ እንደሚደርስበት ያውቃል ስለዚህ ምን ያደርጋል ሰዒ ያደርጋል ይሯሯጣል በጧት ወጥቶ ማታ ይገባል ከኢሻ በኋላ እሺ ገንዘብ በጣም ፈልጋለሁ ገንዘብ ከሌለኝ ብዙ ችግር ይፈጠርብኛል ግን አልሰራም ብሎ ቁጭ አይልም ተግባባናል የአኺራ ጉዳይም ላይ ይሄው ስሜት ሊኖረን ይገባል ከዚህም በላይ ማለት ነው ምክንያቱም የአኺራ ጥቅሙም እጅግ ዘላለማዊ ነው ጉዳቱም ዘላለማዊ ነው ዱንያ ኃላፊ የሆነች ሀገር ነች ለዱንያ ይህን ያክል ትኩረት ካደረግን ለአኺራው ደግሞ የበለጠ ሊሆን ይገባል ለዚህ ነው ነቢያችን አለይሂ ሰላቱ ወሰላም መን ኻፈ አድለጅ ምክንያቱም ሁሉም ራጂ የሆነ ተስፋ ያደረገ ሰው ይፈራል አሉ ኻኢፍ ነው በጣም ተስፋ ካለው አንድ ሰው ያ ነገር ባይሆንስ ብሎ ይፈራልና መን ኻፈ አድለጅ አሉ ነቢያችን ሰለላሁ ዐለይሂ ወሰለም የፈራ ሰው ጉዞውን በሌሊቱ ሰዓታት ቀደም ብሎ ይጀምራል አሉ ምክንያቱም አረቦቹ ጉዞ በሚያደርጉበት ጊዜ ቀን በጣም ፀሐይ ስለሚሆን መቼ ነው የሚጓዙት በሌሊት ሰዓታት ነው ጉዞ ያለውና ከሌሊት ሰዓታት ቀደም ብሎ ጉዞውን ይጀምራል አሉ ነብዩ ሰለላሁ ዐለይሂ ወሰለም ወመን አድለጀ በለገ المنزل ቀደም ብሎ ጉዞውን የጀመረ ደግሞ በሌሊት ሰዓታት ቀደም ብሎ የተጓዘ የሚፈልግበት መዳረሻ ላይ ይደርሳል አሉ ነብያችን ሰለላሁ ዐለይሂ ወሰለም አላ አዋጅ ኢነ ሲልዓተ አላህ ጋሊያ የአላህ ዕቃ ውድ ነች አሉ ነቢያችን ሰለላሁ ዐለይሂ ወሰለም አላ አዋጅ ኢነ ሲልዓተ አላህ الجنة የአላህ ዕቃ ጀነት ነች አሉ እቺን ዕቃ ለማግኘት ማልዶ ይጓዛል ይጥራል ይግራል ማለት ነው ምክንያቱም ካመለጠው ጉዳቱን ያውቃል ሲያገኘው ጥቅሙ ምን እንደሆነ ያውቃል እዚህ ለዛ የሚገባውን ያክል ልፋት ያደርጋል ማለት ነው يقول الله عز وجل كزيه تيايزو جيك تسفى يميست የቁርአን አያ أرجى آية من آيات الله نميلوت كقرآن آية وشلو بتأم تسفى يميست የቁርአን آية هي قرآن آية من إلال قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم إن أنت باروتشوي بلاتشو إلى الله نبي صلى الله عليه وسلم بلاتشو أنت محمد يا عبادي الذين أسرفوا على أنفسهم بنفساتشو لاي بكنة يا بزو يهونو بوانجيل تتلكلكو يهونو باروتشوي لا تقنطوا من رحمة الله كالله رحمة ففصم تسبات تقرطوا إلى الله سبحانه وتعالى إن الله يغفر الذنوب جميعا الله وانجلوچن بمولو يمرال የሚያስቀረው የለም الله سبحانه وتعالى ሰውየው 70 ዓመት 60 ዓመት ሆኖት በምርኩዝ መጥቶ ነብዩ ሰለላሁ ዐለይሂ ወሰለም ጋር ምን አላቸው
አሁን ሸሃዳ ባደርግ ምንድነው ማገኘው አላችሁ። አላህ Subhanahu Wa Ta'ala ቁርአን ያወረደ ይተካላቸዋል ወንጀላቸውን በሙሉ يبدل الله سيئاتهم حسنات ወንጀላቸውን በሙሉ በሐሰናት በመልካም ነገር ይተካላቸዋል የሚል ቁርአን ያወረደ አላህ። ይሄን ነብዩ ሰለላሁ ዐለይሂ ወሰለም ሲነግሩት ይህ ሰውዬ ምርኩዙን ይዞ አላሁ አክበር እያለ ነው ጥሏቸው ይሄ ነው። ፉጁራቲ ይሁሉ ወንጀል ይሁሉ ማዓት የሰራሁት መጥፎ ስራ ሁሉ ይቀየራል አላቸው። خلاص ሸሃዳውን አደረገና እየፎከረ ነው ሄደው ተክቢራ ያለ ሄደ። በአላህ ላይ ተስፋችን የላቀ መሆን አለበት እስከ ሰራን ድረስ። لأن الله عز وجل ባሪያው ስንዝር ያክል ከቀረበው የክንድ ያክል ይቀርባል አላህ Subhanahu Wa Ta'ala። ትንሽ ከቀረብነው በብዛት ይቀርበናል አላህ። ረሂም የሆነ ጌታ ነው አላህ Subhanahu Wa Ta'ala። ነብዩ ሰለላሁ ዐለይሂ ወሰለም በሌላ አያ ላይ ምንድነው ያሉት? እናንተ ወንጀል የማትሰሩ ቢሆን ኑሮ ለذهب بكم እናንተም በሙሉ ያስወግድና ወለአታ بقوم يذنبون فيستغفرون فيغفر الله لهم أو كما قال النبي صلى الله عليه وسلم صلوا على النبي ወንጀል ሰርተው استغفار አድርገው ከዛም ወንጀላቸውን የሚምርላቸው ሰዎች አላህ ያመጣ ነበር። እናንተን አስወግዱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። መላእክት አለው ምንም ወንጀል የማይሰራማ መላእክት አለው። የሰው ልጅ ግን ለዛ ነው እንደዛ አይነት ባህሪ ኖሮት ነው የተፈጠረው። ይወድቃል ይነሳል። ረጃ በአላህ ላይ ተስፋ መቁረጥ የለም። ያን ሐዲስ ታስታውሳላችሁ 99 ነፍስ የገደለው ሰው አይደል? ወደ አንድ ዓቢድ መጣ። አንተ ሰው ሆይ አለው 99 ነፍስ ገድያለሁ አላህ ይምረኛል አለ። እንትን አይምርህም አለው። ፈከመለ به المئة إلى መቶ ሞላበት ሰውየውን ማለት ከዛ ዓሊም ጋር ሄደ፣ አዋቂ ጋር ሄደ። ማንተና በጌታህ መካከል ማን ሊገባ ነው? ማን አለ? ተውባ አድርግ፣ ወደ አላህ ተመለስ። ባይሆን ይህንን ወንጀል የሰራህበትን አገር ለቀህ ተሰደዳል። ልቀቅ ይህንን አካባቢ። ረጃ በአላህ Subhanahu Wa Ta'ala ላይ ትልቅ ተስፋ ያስፈልጋል። ስራ እስከሰራን ድረስ ስራ የሌለው ተስፋ ነው የተከለከለው በእስልምና እንጂ ጥረት እስካደረግን ድረስ አላህ Subhanahu Wa Ta'ala መሐሪ የሆነ ጌታ ነው። ወኢነ ረበከ ለዙ መግፊረة للناس على ظلمهم ከመበደላቸው ጋር ይላል አላህ Subhanahu Wa Ta'ala። ለሰዎች ለዙ መግፊረة للناس ለሰዎች የምህረት ባለቤት ነው አላህ ይላል። ጌታህ እኮ የምህረት ባለቤት ነው። على ظلمهم ከመበደላቸው ጋር ነው። ከበደል የምንጸዳ ሰዎች ስላልሆን ማለት ነው። ነብዩ አለይሂ ሰላቱ ወሰላም ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ባስተላለፉልን ሐዲስ አንድ ጊዜ ምርኮ የተማረኩ ሰዎች ወደ ነብዩ ሰለላሁ ዐለይሂ ወሰለም መጡ። ያኔ ምርኮኞቹን እየጎበኙ እያሉ ነብዩ ሰለላሁ ዐለይሂ ወሰለም فإذا امرأة من السبي تسعى إذ وجدت صبيا في السبي ከምርኮ ከተማረኩት ሰዎች መካከል አንዲት ሴት አንድ ህፃን ልጅ ጠፍቶባት ትፈልጋለች እየተሯሯጠች። ከዛው ከምርኮኞቹ መሃል ያን ህፃን ልጅ አገኘችው። ያዘችውና ወደ ሆዷን ልጇን ከዛም ታጠባው ጀመር ይህንን ህፃን ልጅ። فقال رسول الله صلى الله عليه وسلم نبي صلى الله عليه وسلم ينكستت أينا من قالوا أترون هذه المرأة طارحة ولدها في النار؟ إتشي سيت ይህንን ልጇን እንዲህ በስስት ጠፍቶ አግኝታው የምታጠባውን ልጇን ሳት ላይ ትጥለዋለች ብላችሁ ታስባላችሁ ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ይመስላችኋል? ሳት ላይ የምትጥል ይመስላችኋል? ቁልና ላ ወላህ በፍጹም አንተ የአላህ መልእክተኛ በአላህ ይሁንብን ይህንን አታደርግም።
እቺ እናት እንዴት ልጇን እሳት ላይ ትጥላለች? ረሱሉ ዓለይሂ ሰላቱ ወሰላም ምን አሉ? አላሁ አርሐሙ ቢዓብዲህ አልሙእሚን ሚን ሃዚሂ ዐላ ወለዲሃ። አላህ ሙእሚን በሆነ ባሪያው ላይ ያለው እዝነት እቺ እናት በልጇ ላይ ካላት እዝነት ይበልጣል አሉ ነቢይ ሰለላሁ ዐለይሂ ወሰለም። ላ ኢላሃ ኢለላህ። ተስዊር ዐጂብ ያኒ በጣም የሚገርም ክስተት ነው አይደለ? አንድ አዕራቢ ይባላል ገርገራ ላይ እያለ ሊሞት ጣረ ሞት ላይ እያለ ወዴት ነው የሚሄደው? ወደ አላህ ነው የምትሄደው አሉት። እሱ ዘንድ ኸይርን እንጂ ሌላ ማላቅበት ጌታ ጋር እየሄድኩ ምን ችግር አለ? እሱ ጋር ኸይር እንጂ ሌላ ማላቅበት የሆነ ጌታ ጋር እየሄድኩ ምን ችግር አለ? በደስታ ነው የምሄደው አለ። ረጃ አላህ ጋር ያለ ተስፋ የአላህ ረሕመቱ ሰፊ ነውና አላህ ስብሓነሁ ወተዓላ በሱ ላይ እዝነትን እንደጻፈ ኢነላሃ ከተበ ዐላ ነፍሲሂ ቢነፍሲሂ ቀብለ አን የኽሉቀል ኸልቅ። ፍጥረታትን በሙሉ ከመፍጠሩ በፊት አላህ በሱ ላይ ጽፏል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ምን ብሎ ምን ደንግጓል በራሱ ላይ? አላህ ስብሓነሁ ወተዓላ ኢነ ረሕመቲ ተግሊቡ ገضቢ ብሏል። አላህ እዝነቴ ቁጣዬን ታሸንፋለች ብሎ አላህ ስብሓነሁ ወተዓላ ጽፏል ፍጡራን ከመፍጠሩ በፊት። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ ላይ ምንድን ነው ያሉት? ኩሉ ኡመቲ የድኹሉነ አልጀነተ ኢላ መን አባ። እምቢ ያለ ሲቀር ሁሉም የኔ ኡመት ጀነት ይገባል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሰሓቦቹ ገረማቸው። ቃሉ ወመን የዕባ ያ ረሱለላህ ሰለላሁ ዐለይሂ ወሰለም፣ ጀነት ግባ እየተባለ እምቢ የሚል ማን ነው አንተ የአላህ መልእክተኛ አሏቸው። መን አጣዐኒ ደኸለል ጀነ ወመን ዐሳኒ ፈቀድ አባ። እሺ ያለኝ የታዘዘኝ ሰው ጀነት ገባ፣ እምቢ ያለ አልታዘዝም ያለ ደግሞ ጀነት አልገባም አለ። አንድ አባት ነበሩ ጎንደር። ልጃቸውን ቢመክሩት ሰላት ስገድ ቢሉት እምቢ አለ። ከበደው እንደው ሰላት። አይ ልጄ አሉት፣ ልጄ አላህ ይማራቸው ወደ አኺራ ሄደዋል። ልጄ ጣሃራ ሁነህ ጀነት ግባ ብልህ እስከ ነጃሳ የጀሃነም ካልገባህ ትለኛለህ እንዴ አሉት። ሰላት ማለት ጣሃራ ነው። በቃ ውዱእ ታረጋለህ፣ እስቲንጃ አድርገህ የመንፈስም የአካልም ንጽህና እኮ ነው ሰላት። ይህንን እምቢ ብለህ እስከ ቆሻሻ የጀሃነም ካልገባው ነው ወይ አንተ? ኧረ እባክህ ልጄ ይሉት ነበር። ሱብሓነላህ። በኋላ አልሐምዱሊላህ ተውባ አደረገ ልጁ፣ ጥሩ ሙልተዚም ሆኗል። የአላህ ረሕመት ሰፊ ነው። ጥረት ነው የሚፈልገው። ጥረት እስካደረግን ድረስ የአላህ ረሕመት ሰፊ ነው። ሙእሚን ለዚህ ነው በሁለት ክንፍ መብረር ያለበት፣ ተስፋና ስጋት፣ ፍርሃት። ተስፋ ሲበዛ ያዘናጋል፣ ስጋት ሲበዛ ተስፋ ያስቆርጣል። ይህ ባላንስ መሆን መቻል አለበት። ኢንሻአላህ የምንችለውን ያክል እንጥራለን። በአላህ ላይ ተስፋችን ከፍ ይላል፣ ከፍ ማለትም አለበት። በተለይ ገርገራ ላይ ሲሆን አንድ ሰው ሰከራት ላይ በሚሆንበት ጊዜ ተስፋው ነው ማሸነፍ ያለበት ብለዋል ዑለማዎቹ። አላህ ይምረኛል ብሎ እርግጠኛ ነው መሆን ያለበት። ምክንያቱም ሸይጣን በዛ ሰዓት ያሳየዋል ስራውን። ይህን ሰርተ በቃ አላህማ ይምርህም ይለዋል። ተስፋ እንዲቆርጥ በአላህ ላይ ረጃኡ ከፍ ማለት አለበት። በኖርማል ህይወታችን ደግሞ ኸውፋችን ነው መብዛት ያለበት አሉ። ፍርሃቱ ነው ማዘንበል ያለበት። ወደ ሞት ሲቃረብ ደግሞ ተስፋው በደንብ መጨመር አለበት ይላሉ። ግልጽ ነው አለ። አነስ ረዲየላሁ ዐንሁ ባስተላለፉልን ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ይህንን ብለዋል። በሐዲስ አልቁድስ አላህ እንዲህ አላሉ፣ የብነ አደም አንተ የአደም ልጅ ሆይ ኢነከ ማ ደዐውተኒ ወረጀውተኒ ገፈርቱ ለክ፣
አንተ ከለመንከኝ እኔን ተስፋ ካደረክ እምርልሃለሁ على ما كان منك ولا أبالي ያሻህን የፈለከውን ያክል ነገር ሰርተህ እኔ ግድ የለኝም እምርልሃለሁ ወደ እኔ ብቻ ተመለስ ይላል አላህ ሱብሓነሁ ወተዓላ ولا أبالي ግድ የለኝም አንተ የአደም ልጅ ሆይ ወንጀልህ ሰማይ ቢጠቅስ ሰማያትን ቢደርስ ከዛም ወደ እኔ ማረኝ ብለህ ከተመለስክ غفرت لك እምርሃለሁ አንተ የአደም ልጅ ሆይ لو أتيتني بقراب الأرض خطايا مريتن يمولا وانجل يزه ወደ እኔ ብትመጣ ثم لقيتني لا تشرك بي شيئا አንድም ነገር በእኔ ላይ ሳታጋራ እኔም ብቻ ጌታህ እንደሆንኩ አምነህ እሱን ይዘህ ተውሂድ ይዘህ ከመጣህ لأتيتك بقرابها مغفرة مريتن يمولا مهرت يجي متعلو أنت قايل الله الله أكبر السن بتشا يزن بس من قال لا يسأنتني من ألف سوتش الله يهدرك هنا وتلك ونقر السنة بونجلاتشن بذات الله عز وجل بواللن ولتا كبدت ምንም አይነት መልካም ስራ ብንሰራ የአላህን ረህመት ልናገኝ አንችልም የአላህ ረህመት የሚገኘው በሱ እዝነት ነው በስራ አይደለም ነብዩ ሰለላሁ ዐለይሂ ወሰለም ማንም ሰው ስራው አያድነውም ብለዋል ወላ አንተ ያ ረሱላህ አንተም ብትሆን አንተ የአላህ መልእክተኛ ብለዋቸዋል አዎ እኔም ብሆን አላህ በእዝነቱ ካላካበበኝ በስተቀር ብለዋል አላህ በእዝነቱ ቢሸፍነኝ እንጂ እኔም ብሆን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በስራ አይደለም ነጃ የሚወጣው ስራ ግን ሰበብ ነው የአላህን ረህመት ለማግኘት ስራ ሰበብ ነው የምንሰራው ስራ ግን ለአላህ Subhanahu Wa Ta'ala የሚገባውን አምልኮ ልናደርስ የሚያስችል አይደለም የፈለገ ሐያታችንን በሙሉ በስጁድ ብናጠፋ ማለት ነው ያን አላህ Azza wa Jal እሱ በእኛ ላይ የዋለው ውለታ በጣም ትልቅ ነው እኛ አመስግነን እሱን ተገዝተን የምንደርስበት አይደለም ዑመር ብን አብዱል ዐዚዝ ከሚያደርጓቸው ዱዓዎች ውስጥ አንዱ ምንድነው ይላሉ اللهم إني لست أهلا لنيل رحمتك ولكن رحمتك أهلا لنيلي ጌታዬ ሆይ እኔ ያንተን እዝነት ለማግኘት የሚገባ ሰው አይደለሁም ያንተ እዝነት ግን እኔን ለማግኘት የተገባች ነች ይላል አላሁ አክበር እኔ ያንተን እዝነት ለማግኘት የሚገባኝ ሰው አይደለሁም ያንተ እዝነት ግን እኔን ለማግኘት የተገባች ነች ፈርሐምኒ እዘንልኝ ይሉ ነበር ተግባባን አይደለም እዚህ በስራችን አይደለም ስራችን ግን ሰበብ ነው والذين جاهدوا فينا لنهدينهم سبلنا وإن الله لمع المحسنين يحيى بن معاذ يتبالو عالم سلفوች ውስጥ ምን ይላሉ من أعظم الاغترار عندي التمادي في الذنوب مع رجاء العفو من غير ندامة يعني ምንም መቆጨት ወንጀል ላይ ረጅም ጊዜ እየቆዩ አላህን የአላህን እዝነት ተስፋ ማድረግ እኔ ዘንድ ሞኝነት ማለት ይህ ነው ይላሉ ተግባባን ወንጀል ላይ ነው ያለው በወንጀሉም እየተጸጸተ አይደለም ግን አላህ ገፉር ነው ይላል አላህ መሐሪ ነው ለምንድን ነው ይህን ነገር ማተው እንደው አላህ ሽቶብኝ እኮ ነው እስኪ እንደው ዱዓ አድርግልኝ እንደው እኔ እኮ በቃ ይላል ደግሞ አላህ ገፉር ረሂም ነው አንተ ለምን ታጠባብቃለህ ይላል አይደል እንዴ ይህ ሞኝነት የአላህን ረህማ የሚገኝበት መንገድ ላይ ሳይገኙ ከሱ ተቃራኒ በሆነ ሂደት ላይ ሆኖ አላህ Subhanahu Wa Ta'ala እንደሚምረን ተስፋ ማድረግ ይህ ሞኝነት ነው ይላል وتوقع القرب من الله تعالى بغير طاعة እሱን ሳንገዛ ወደ አላህ መቃረብን መጠበቅ ይህ ሞኝነት ነው አሉ እሱን እየተገዛን አይደለም እሱን ሳንገዛ እንዴት ነው ወደ አላህ መቃረብ የምንችለው وانتظار زرع الجنة ببذر النار የጀነትን ፍሬ
ወይም የጀነትን አዝዕርት መጠበቅ የተዘራው አዝዕርት ግን የጀሃነም ሆኖ ማለት ነው። የእሳት ዘር ዘርቶ የጀነት ሰብል መጠበቅ ሞኝነት ነው። ምክንያቱም የቂያማ ቀን ምን ብለናል? ሁሉም ሰው የዘራውን ነው የሚያጭደውና ወንጀል እየሰሩ አላህ ስብሓነሁ ወተዓላን የሚገዙ ሰዎችን ሀገር መመኘት ሞኝነት ነው። ወንቲዛሩ ልጀዛኢ ቢገይሪ ዐመል ስራ ሳይሰሩ ምንዳ መጠበቅ ሞኝነት ነው። ወተመኒ ዐላ ላህ ዐዘ ወጀል መዐል ኢፍራጥ ምንም ስራ ሳይሰሩ ተዘናግቶ በአላህ ላይ ተስፋ ማድረግ ሞኝነት ነው ይላሉ። ኢብኑ ሒባን በአንድ ወቅት የተከሰተን ነገር እንዲህ ጽፈውታል። ሃሩን አልረሺድ አሚሩል ሙእሚኒን በአንድ ወቅት አንድ ሻዒር ገባ ወደ እሳቸው፣ ገጣሚ አቡልዒታሂያ ይባላል። ይህን ሰው ግጥም አንተ ጋር አለ እንዴ? እስኪ ግጥም በልልኝ፣ አጠር ያለ እጥር ምጥን ያለ ግጥም እስኪ በል አሉት ሃሩን አልረሺድ። ገጣሚው እንዲህ አላቸው፣ ላ ተእመኒ ልመውተ ፊ ጠረፍን ወላ ነፈስን ወለው ተመናዕተ ብልሑጃቢ ወልሑረሲ ዋዕለም ቢአነ ሲሃመ ልመውት ቃሲደቱን ሊኩል ሙደሪዕ ምና ወሙተሪሲ ተርጁ ነጃተ ወለም ተስሉክ መሳሊከሃ ኢነ ሰፊነተ ላ ተጅሪ ዐለ ልየበሲ። ምን ማለቱ ነው ገጣሚው? ሞትን አትተማመን። በእያንዳንዷ የአይንህ ጨረፍታ አይናችን ተከፍታ የምትዘጋበት ቅጽበት እና በምንተነፍሳት ትንፋሽ በእያንዳንዷ እኖራለሁ እንዳትል ሞት በየትኛውም ቅጽበት ሊመጣ ይችላል አላቸው። የፈለክ ጠባቂ ጋርድ በዙሪያህ ቢኖር በሰራዊት ብትከበብ ሞትን ማምለጥ አትችልም። እወቅ፣ የሞት ቀስት የምትፈልገውን ታርጌቷን መምታቷ አትቀርም አሉት። የሞት ቀስት ከተወረወረች ያንን ሰው አታመልጠውም። ተርጁ ነግጃተ ወለም ተስሉክ መሳሊከሃ መዳን ትፈልጋለህ፣ ግን የመዳኛ መንገዱን ሳትይዝ። ኢነ ሰፊነተ ላ ተጅሪ ዐለ ልየበሲ ሰፊና መርከብ እኮ በደረቅ የብስ ላይ አትንሳፈፍም አሉት። ሰፊና መርከብ እንዲንሳፈፍ ከፈለግ የት መውሰድ አለብህ? ባህር ላይ ማስቀመጥ አለብህ አይደል? ውቅያኖስ ላይ መሆን አለበት። የብስ ላይ አስቀምጠኸው ሊንሳፈፍ አይችልም። ስለዚህ ወደ ነጃ መውጫ ወይም ደግሞ ወደ የመዳኛውን መንገድ ሳትይዝ መዳንን መጠበቅ የብስ ላይ ሰፊና እንዲንቀሳቀስ ማሰብ ማለት ነው አሉት ሃሩን አልረሺድ። ሃሩን አልረሺድ ይህን ግጥም ሲሰማ ፈኸረ መግሺያን ይላል። ራሱን ስቶ ወደቀ ሃሩን አልረሺድ። ስለ ሞት ሲወሳላቸው፣ ስለ አኸራ ሲወሳላቸው የድሮ መሪዎች አሚሩል ሙእሚኖች እንደዚህ ነው ራሳቸውን ስተው የሚወድቁበት ጊዜ ነበር። ስለ ረጃ ግልጽ ነው አይደለም? ተስፋ የምናደርጋቸው ነገሮች ሶስት ነገር ይፈልጋሉ። በጣም ልንፈልገው ይገባል። ሁለተኛ ቢያመልጠን ምን ይመጣብናል ብለን ማሰብ ይፈልጋል። ሶስተኛ ለዛ የሚፈለገውን እንቅስቃሴ ማድረግ ያስፈልጋል። አልኸውፍ ከአላህ ስብሓነሁ ወተዓላ ቅጣት መፍራት። ኸውፍ ዑለማዎቹ ምን ይላሉ? ሰውጡላሂ የሱቁ ቢሂ ዒባደሁ ኢለል ዒልሚ ወልዓመሊ ሊየናሉ ቢሂማ አልቁርበ ሚነላሂ ተዓላ ይላል። አላህን መፍራት የሚባለው አላሁ ስብሓነሁ ወተዓላ ባሮችን ወደ እውቀትና ወደ ስራ በመምራት ወደ አላህ እንዲቃረቡ የሚያደርግበት ጅራፉ ነው ይላሉ። አለንጋው ነው። ኸውፍ ሲኖር ነው፣ አላህን መፍራት ሲኖር ነው የአላህ ስብሓነሁ ወተዓላ ትእዛዝ ላይ መቆም የሚቻለው። በሌላ አገላለጽ ዑለማዎቹ ምን ብለዋል? ተአሉሙል ቀልብ ነው ብለዋል።
የልብ ስቃይ ማለት ነው። واحتراقه መቃጠል ማለት ነው ውስጥ ምን بسبب توقع مكروه في الاستقبال ወደፊት የማንፈልገውና የምንፈራው ነገር ይደርስብን ይሆን ወይ ብሎ ልባችን ሲጨነቅና ሲጠበብ ያ ነው ኸውፍ ማለት ነው። ግልጽ ነው። ምንድነው የሚያጋጥመኝ? ጀሃነም ብገባስ? ሒሳቤ ቢጎልብኝስ? ሲራጥ ላይ ብወድቅስ? መሕሸር ላይ ስሜ ቢጠራስ? ውጣ ተብዬ ከሙጅሪሞች ጋር ነዑዙ ቢላህ ወምታዙል ሙጅሪሙን አይደለም የሚለው ሰላሙን ቀውለን ሚን ረቢ ረሒም ወምታዙል የውመ አዩሃል ሙጅሪሙን እናንተ መናጢዎች ተለዩ ሲባል ከነዛ ውስጥ በሆንስ? ነዑዙ ቢላህ። ይህንን መፍራት ማለት ነው። ይህ ፍርሃት ነው አካላችን ወደ ማዕሲያ እንዳይሄድ የሚገድብልን፣ አላህን በመገዛት የሚያስርልን ይህ ፍርሃት ነው። በጣም ትንሽ ከሆነ ፍርሃቱ መዘናጋትን ያመጣል። በሙእሚን ልብ ውስጥ መቼም ፍርሃት አይጠፋም። አላህን መፍራት፣ ቅጣቱን መፍራት፣ ጀሃነምን መፍራት ይኖራል። ግን ሲያንስ ያ ፍርሃት ገፍላ ያመጣል፣ መዘናጋት ያመጣል። በጣም ሲበዛ ደግሞ ተስፋ መቁረጥ ያመጣል። ስለዚህ ባላንስ መሆን አለበት። ለምንድነው አላህን የምንፈራው? አንደኛ የአላህን ቅጣት የምንፈራበት አንደኛ አላህን ከማወቅ ይመነጫል። ሊማዕሪፈቲላህ ሱብሓነሁ ወተዓላ ማዕሪፋ ሲኖረው አንድ ሰው አላህን ካወቀው የእሱን ባህሪ ካወቀ አላህ ሱብሓነሁ ወተዓላ መኽሉቁን በሙሉ ቢቀጣው ለእሱ ምንም እንዳልሆነ ገኒይ እንደሆነ አላህ የተብቃቃ እንደሆነ ካወቀ ይፈራል። ዘይኑል ዓቢዲን ይመስሉኛል እኔ የምፈራው አሉ أن يطرحني الله عز وجل في النار ولا يبالي الله جهنم لا يوروروي ምንም ሳልመስለው ብቀር ብዬ እፈራለሁ ይላል። إن الله غني عن العالمين الله ከዓለማት የተብቃቃ ጌታ ነው። الله عز وجل سورة الشمس ላይ ምንድነው የሚለው? فدمدم عليهم ربهم فدمدم عليهم ربهم بذنبهم فسواها ولا يخاف عقباها الله አጥፍቷቸው በሙሉ ኮንሲኩዌንሱን አይፈራም ማለት ነው። በኋላ ምን ይመጣል ብሎ አላህ አይፈራም። ምንም አይደለም። አላህን ያወቀ ሰው ታዲያ እኔ ማን ነኝ? እኔ ምንም ማለት አይደለሁም ብሎ አደብ ያደርጋል፣ ይፈራል። ወንጀልን ከመዳፈር ራሱን ይቆጥባል። ሁለተኛው ምክንያት ደግሞ የሰው ልጅ የሚሰራው ወንጀል ብዛት ደግሞ እንዲፈራ ያደርገዋል። በቀልባችንም በምላሳችንም በአይናችንም በጆሮአችን የምንሰራቸው ወንጀሎች ብዛት አላህ ሱብሓነሁ ወተዓላ እንድንፈራ ያደርጋል። እስኪ ማን ነው ከኛ ውስጥ በአሁኗ ሰዓት አላህ ፊት ብቆም የሚያሳፍር ስራ የለኝም አላህ ሊምረኝ ከጅላለሁ ብሎ የሚያስብ ማን አለ? ወንጀላችን አካቦናል በሁሉም አቅጣጫ። የምናጓድለው ሐቅ ብዙ ነው። ወአቲ ኩል ذي حق حقه አይደለም ዲናችን የሚለው? ሁሉንም ሐቁን ስጠው፣ መብቱን አድርስ ለሁሉ። ኩልኩም ራዕን ወኩልኩም መስኡሉን ዐን ረዕየቲህ። ሁላችሁም እረኞች ናችሁ፣ ሁላችሁም ደግሞ ስለ እረኝነታችሁ ትጠየቃላችሁ። በያለንበት ፖዚሽን እንጠየቃለን። በተሰጠን አማና ልክ እንጠየቃለን። የትኛውን ሐቅ አሟልተን ጠብቀን ነው? ያዩሃል ኢኽዋ፣ እዚህ ከባድ ነው ማለት ነው ያለንበት። አንደኛ አላህ እኛ ምንም ማለት አይደለም። የብነ አደም
ምንድነው አላህ በሐዲስ አልቁድስ ላይ የሚለው ለው አነ አወለኩም ወአኺረኩም ወጅነኩም ወኢንሰኩም ካኑ ዐላ አፍጀሪ ቀልቢ ረጁሊን ዋሒድን ሚንኩም ማ ነቀሰ ዛሊከ ሚን ሙልኪ ሸይአ። የመጀመሪያችሁም የመጨረሻችሁም ጅናችሁም ኢንሳችሁም ሰዋችሁም ጋኔላችሁም በሙሉ ተሰብስባችሁ ሁላችሁም በጣም ክፉ በሆነ ሰው ልብ ላይ ብትሆኑ የፊርዓውን ቀልብ ቢኖራችሁ ማለት ነው ሁላችሁም ከኔ ስልጣን ጭንቅንጣት ታክል የሚያጎለው የለም ነው የሚለው አላህ ሱብሓነሁ ወተዓላ። ስለዚህ የሀገራችን ሰው ይናገራል አይደል? ጨው ለራስህ ስትል ጣፍጥ አለያ ድንጋይ ነው ብሎ ይወረውረዋል። የሰው ልጅ አላህ ሱብሓነሁ ወተዓላን የሚገዛው ለራሱ ሲል ወላሁ ገኒዩን ዐኒል ዓለሚን። አላህ በራሱ የተብቃቃ ጌታ ነው። እኛ ተገዛ ነው አልተገዛ ነው ስልጣኑ የሚጎልበት ጌታ አይደለም። የአላህ ባሪያ መሆን ክብሩ ለራሳችን ነው፣ ሸረፉ ለራሳችን ነው። ይህ ሸረፈል ዑቡድያ የሚባለው የአላህ ባርነት ክብር ከየትኛውም ክብር በላይ ነው። ምክንያቱም ከሁሉም ባርነት ስለሚያጸዳን ማለት ነው፣ ነፃ ስለሚያደርገን የእሱ ባሪያ ብቻ ሰው። ከስሜት ባርነት ነፃ ነን፣ ከሰው ባርነት ነፃ ነን፣ ከግዑዝ ባርነት ነፃ ነን፣ ከጣዖት ባርነት ነፃ ነን። የአላህ የኻሊቀል ከውን የዚህ ዩኒቨርስ ፈጣሪ ባሪያ ስንሆን የዩኒቨርሱ ጌታ እንሆናለን። ዩኒቨርሱን የማስተዳደር ተዕሚር የማድረግ የመቀየር ለእኛ በሚመች መልኩ ተስኺር የማድረግ መብት አላህ ሰጠን። ግልጽ ነው አለ። እዚህ ያ ሸረፍ የኛ ይህንን ሸረፍ ትተን እሱም በመወንጀል ውስጥ ስንሆን ደግሞ በጣም ልንፈራ ይገባል። ከዚህ ክብር ወርደን ስንገኝ ልንፈራ ይገባል ማለት ነው። አላህ ስብሓነሁ ወተዓላን በጥልቀት ባወቅነው ቁጥር ወይም እሱን ማዕሪፋ በደንብ ባዳበርን ቁጥር ስለ እሱ ባወቅን ቁጥር ፍርሃታችን እየጨመረ ይሄዳል። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ወላሂ በአላህ እምላለሁ እኔ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም ለአዕለሙሁም ቢላህ አላህን ከሁላችሁም የበለጠ አውቀዋለሁ አሉ። ወአሸዱሁም ለሁ ኸሽየተን ከሁላችሁም በላይ ደግሞ ፈራዋለሁ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስናውቀው እንፈራዋለን። ዐዘማውን ስናቅ ታላቅነቱን ስንረዳ እንፈራዋለን። ኢማም ሻዕቢ ያ ዓሊም አላቸው አንድ ሰው፣ አንተ አዋቂ ሰው ሆይ ተባሉ። ኢማም ሻዕቢ አሻዕቢ የሚባሉ ሌላ ዓሊም ናቸው። ኢነማ ልዓሊሙ መን የኽሻ አላህ አሉ። ዓሊም ማለት አዋቂ ማለት አላህን የሚፈራ ነው። አዩሃ ልእኽዋ አሁን እኮ አዋቂ የሚባለው አላህ ይጠብቀን የበለጠ አላህን የመዳፈር ነገር እኮ እየታየ ነው። አዩሃ ልእኽዋ ትንሽ እውቀት ያለው እውቀት በኖረን ቁጥር እንዴት ነው አላህን ማንፈራው? የምንናገረው ላይ ኡማን ይጎዳል አይጎዳም ወይ? ይህ ንግግሬ ምን ያመጣል? ምንድነው ለኡማው የሚያመጣው? አላህ ፊት ያስጠይቀኛል ወይ ሳያስጠይቀኝ? ቆም ማለት እኮ ያስፈልጋል። ከሁሉም ሰው የበለጠ በመሪነት ደረጃ ያለ ዓሊም የሆነ ሰው መፍራት አለበት፣ በጣም መፍራት አለበት አላህን። ግልጽ ነው አይደል? ኢማም ሻዕቢ ይህንን ነው ያሉት። ያ ዓሊም ስላቸው አንተ ዓሊም ወይ ሲባሉ አልዓሊሙ መን የኽሻ አላህ አሉ። ዓሊም ማለት አላህን የሚፈራ ነው። ወዛሊከ ሊቀውሊ ላህ ዐዘ ወጀል ኢነማ የኽሻ አላህ ሚን ዒባዲሂ ልዑለማ። አላህ ስብሓነሁ ወተዓላን የሚፈሩት ከባሮች ውስጥ አዋቂዎቹ ናቸው። የእውነት ካወቅነው እሱን እንፈራዋለን። በምንናገራት በምንሰራት ነገር ሒሳብ እናደርጋለን፣ ቆም እንላለን። ሁሌ አናጠፋም ማለት ግን አይደለም። ስናጠፋ ደግሞ ያ ፍርሃት ስላለ ቶሎ እንመለሳለን፣ እንነድማለን። መውደቅ ያለ ነው። የሰው ልጅ ይወድቃል፣ አይሳሳትም ማለት ነው። ኸውፍ ሲኖረን እኮ ነው እስትግፋሩ የሚመጣው። ያ አላህ እንዴት ያደርገኝ ይህን ወንጀል ሰርቼ ብሎ ሰውየው ቶሎ እንዲመለስም ያደርገዋል ማለት ነው። መጀመሪያ እንዳይወድቅ ይከላከለዋል። ተሳስቶ ሲወድቅ ደግሞ ቶሎ እንዲመለስ ያደርገዋል።
ኸውፍ አላህን መፍራት። ኢንሻአላህ ለዛሬ እዚህ ላይ እናቆማለን። ኢንሻአላህ በሚቀጥለው ሳምንት የዚህንም ፓርቲ ያላለቀውን እናያለን። አላህ ሱብሓነሁ ወተዓላን በትክክለኛው መንገድ ላይ ሆነው ተስፋ ከሚያደርጉት እሱንም አውቀው ከሚፈሩት ሰዎች አላህ ያድርገን። አገራችንን አማን ሰላም አላህ ያድርግልን። የመጣውን በላእ በሙሉ አላህ ያንሳልን። የህዝባችንን ሐያት አላህ ይጠብቅልን። እንግዲህ የተፈናቀለውም የተሰደደውም ሁሉ አማን ሰላም ሆኖ ወደ ቀየው የሚመለስ አላህ ያድርገው። እኛም ደግሞ ያልተፈናቀል ችግር ያልደረሰብን ሰዎች ደግሞ እነዚህ ወገኖቻችን ደርሰንላቸው ደግሞ በዛም አላህን ውዴታ አግኝተን ጀነትንም የምናገኝ